ህወሓት በቆቦና ባድላማጣ በኩል ከፍተኛ ውጊያ ከፍቷል፣ ሰራዊት አሰማርቷል የሚል ወደ ግንባር መረጃዎች እንገባለን። መቲ ትናንትና ዕለት እና ከትናንት በስቲያ በዚህ በራያ ግንባር ከሮቢት ከተማ በቅርብ ርቀት በሚገኙት በአሚድና በመንጀሎ አካባቢዎች ከፍተኛ ውጊያ ተደርጓል። የምኒልክ ህዝብ ግንኙነት ኃላፊ በሰጠን መግለጫ መሰረት ወደ 75 ያገዛዙ ወታደሮች ሰለባ መሆናቸውን ነው። በዚህ ውጊያ 75 በዚህ የምኒልክ የ102ኛ ኮር አሃዶች ናቸው። እንግዲህ ከማለዳ ጀምሮ በራያ ቆቦ ወረዳ ከሮቢት ከተማ በቅርብ ርቀት ባሉት በአሚድና በመንጀሎ አካባቢዎች ድል እንደተቀዳጁ የተገለጸው ከወልዲያ ከተማና ሐራ ከተማ መነሻውን ያደረገና በሰሜን ምስራቅ እዝ አዛዡ በጀነራል አሰፋ ቸኮልና በሌሎች ከፍተኛ ወታደራዊ መኮንኖች የተመራው ያገዛዙ ጦር ወደ ቆቦ ከተማ ለማረፍ በጉዞ ላይ ሳለ በአርበኞቹ ድንገተኛ ጥቃት እንደተፈጸመበት ነው የተነገረው። ስለ ጦሩ እንቅስቃሴ በመረጃና ደህንነት ሰንሰለታቸው በኩል መረጃ ያደረሳቸው የ102ኛ ኮር አርበኞች በሶስት ግንባሮች ማለትም በአሚድ በሮቢት ሁለትና በመንጀሎ ወታደራዊ ገዥ ቦታዎችን በመያዝና መውጫ በሮችን በመዝጋት ነው ከባድ እርምጃ መውሰዳቸውን የኮር ህዝብ ግንኙነት ክፍል የገለጸው። ከዚህም በተጨማሪ ለእጀባ ከአራዱም ከተማ ወታደራዊ ካምፕ መነሻውን ያደረገና አንድ አየር መቃወሚያ የያዘ ያገዛዙ ኃይል ከወልዲያና ሐራ ከተማ ወደ ቆቦ የሚመጣውን የአመራር ቡድን ለመቀበል በመንጀሎ ቀበሌ በጉዞ ላይ ያለ በ102ኛ ኮር አሃዶች ድንገተኛ እርምጃ ተከፍቶበት ወደኋላ መሸሹን ነው የገለጸልን። ከጥቃቱ የተረፈው ያገዛዙ ጦር የተከፈተበትን ፈጣን ማጥቃት በመከት ባለመቻሉ በመጣበት መንገድ ወደ ወልዲያና ሐራ ከተማ ሸሽቷል ሲል የህዝብ ግንኙነት ክፍሉ ጨምሮ ገልጿል። በውጊያ ህይወታቸውን ካጡት በተጨማሪ በርካታዎች ቆስለው ለሕክምና ወደ ወልዲያና ቆቦ ሆስፒታሎች መወሰዳቸውንም አመልክቷል። ይሄ ከዛ ከምኒልክ ጊዜ ደረሰ ነው። ሌላው እንግዲህ በአገዛዙ አክቲቪስቶች በብልጽግና ሰዎች በብዛት እየተወራ ያለው ከትናንት በስቲያ ጀምሮ ህወሓት በቆቦና ባድላማጣ በኩል ከፍተኛ ውጊያ ከፍቷል፣ ሰራዊት አሰማርቷል የሚል ነው እና በዋግምራ ሰቆጣ፣ አድሃና ወረዳ አርቢትና ሱልዳ በተባሉ አካባቢዎች ተወስዶባቸዋልና የህወሓትን በተመለከተ እርምጃ ወስዷል፣ ታጣቂዎችን አሰማርቷል የተባለው ህወሓት ማረጋገጫ አልሰጠም። ፌደራል መንግስቱም ወይም መከላከያ በገጹ ላይ ያሉት ነገር የለም፣ ማንም የለም። በነገራችን ላይ እያጠራን ነው ብዬ ነው። ህወሓት ውጊያ ከፍቷል የሚለውን ነገር እያሰራጩ ያሉት የብልጽግና ጸሐፊዎችና አክቲቪስቶች ናቸው። ማረጋገጫ እስካሁን ድረስ አልተሰጠም። ሌላው በዛሬው ዕለት ቅድም ያልኩት ነው። በዋግምራና ሰቆጣ፣ አድሃና ወረዳ አርቢትና ሱልዳ በተባሉ አካባቢዎች በሚገኝ አገዛዙ ካምፕ ላይ እርምጃ መወሰዱን አሁንም የፋኖ ኃይሎች ገልጸዋል። በዚህ በካምፑ ላይ የተከማቸው ምሽግ የተከማቸን መሳሪያ በቁጥጥራቸው ማስገባቱን በካምፑ የነበረው ወታደር እንዳሸሽና እንዳይመልጥ መተላለፊያ አቅጣጫዎችን ቀድመው በመቆለፍ እርምጃ እንደወሰዱ ነው የገለጹልን። በዚህ ጉዳይ ላይ መከላከያው ምንም ያለው ነገር የለም። በቆቦም ውጊያ ያለው ነገር የለም። መከላከያ ሰሞኑን በተደጋጋሚ እየለጠፈ ነው። ግን የሚለጥፈው ምንድነው? በደፈናው ጽንፈኛውን እያጸዳን ነው፣ እርምጃ እየወሰድ ነው የሚል ነው እንጂ ቦታ ጠቅሶ በዚህ ቦታ በተደረገ ውጊያ ይህን ያህል ጉዳት ደረሰ፣ ይህን ያህል ድል አገኘ የሚል ምንም ነገር እየለጠፈ አይደለም። የሁሉንም መረጃዎች እየቃኘን ነው። ከነሱ በኩል ግን ዝርዝር መረጃ እየተጻፈ ነው የሚገኘው። ስለዚህ በቆቦ በኩል ከፍተኛ ውጥረት አለ ነው የሚባለው። እንደነገርኳችሁ ከዚህ ከተደረገ ውጊያ ባሻገር ህወሓት እየገፋ እየመጣ ነው የሚል የብልጽግና አክቲቪስቶችና ሰዎች የሚጽፉት የሚያሰራጩትም መረጃ አለ፣ ማረጋገጫ ያልተሰጠው ማለት ነው። ሌላው ይህ ጥቃት መድረሱን ተከትሎ ሁሌም እንግዲህ ወደ ንጹሃን ላይ ነው የሚተኮሰው። እንደተነገርነው ሰሞኑንም እንዳየነው በትናንትናው ዕለት ምሽትም 12 ሰዓት ከሩብ ገደማ በምስራቅ ጎጃም ልኬልሻለሁ ነደዶ ወረዳ ላይ ንጹሃን ተገድለዋል። ፎቶ አገዛዙ በተከታታይ በፈጸመው የመድፍ ጥቃት ነው እንግዲህ ወይዘሮ ኦቴነሽ ደምሌ የተባሉ ነፍሰ ጡር እናት ህይወታቸውን አጥተዋል። በርካቶች ተገድለዋል። ነፍሰ ጡር ናቸው የተገደሉት። በዚህ የመድፍ ጥቃት በሰው ላይ ከደረሰ ጉዳት በተጨማሪ በርካታ መኖሪያ ቤቶች ወድመዋል። የቤት እንስሳቶችም ተገድለዋል። እንደዛ ነው የሚደረገው። በነዋሪዎች ላይ በዘፈቀደ ከሚተኩስ የከባድ መሳሪያ ጥቃት አጠናክሮ ቀጥሏል አገዛዙ። በትናንትናው ዕለት ብቻ በረቡ ገበያ፣ ሰዴ፣ ሁለት እጁነሴ፣ ጎቻ ሲሶ ነሴና እናርጅና ውጋ ወረዳዎች ከ35 ጊዜ በላይ የመድፍ ጥቃት ተፈጽመዋል። ይሄ በጣም የተለመደ በጣም አሳፋሪ ነገር ነው እየሆነ ያለው። ነገሮች ውጥረቶች ቀጥለዋል። ሽንፈት ሲያጋጥመው የዚህ አይነት ነገር ነው እየተደረገ ያለው። ሌላው በነገራችን ላይ ትናንት እንደነገርኳችሁ ብልጽግና ከፍተኛ ድንጋጤ ውስጥ የገባበት ዘመን ላይ ነው የምንገኘው። በጣም ከፍተኛ ዘመን ላይ ነው የምንገኘው። ይህንንም ለማድረግ
ብዙ ፕሮፓጋንዳ የውሸት ፕሮፓጋንዳ ማሰራጨት ጀምረዋል። 2 ዓመት የተቆጠረው የለማ መገርሳ ፔጅ አንዱ ነው። በለማ መገርሳ ስም የተከፈተው ፌክ አካውንት አንዱ ነው። በዚህ ሁሉ ነው ፕሮፓጋንዳውን የቀጠሉት። ኤአይ ሰሞኑም እንደ ልብ ነው። አቶ ለማ መገርሳ የፌስቡክ አካውንት ይሄ እንደሌላቸው ተናግረዋል፣ አሳውቀዋል ቀደም ሲሉ። አሁንም ተመልከቱት። በለማ መገርሳ አውቆ ብሎ ከናያታቸው ጽፎ ይሄ ፌክ በነገራችን ላይ ሰድበውኛል፣ ዝተውብኛል። ይሄ ፌክ አካውንት አጋልጨው ፌስቡክ ላይ አጋልጨው የዛሬው አካባቢ የውሸት ነው ብዬ የስድብና ማዳ ነው ያወረደብኝ። ይሄ ለማ መገርሳ ዋቆ የተባለው የለማ መገርሳ አካውንት አይደለም። እሺ እና አብይ አህመድ ያስከፈቱት በለማ መገርሳ ፎቶዎች ያሸበረቀ ነው። እዚህ ላይም እንደምታዩት ከጽምዶ በላይ ሌላ ኢትዮጵያ ስጋት መቼም አይኖርም ምናምን እያሉ ጽምዶ መጣብን ብሎ ማን አለ ነው የሚሉት። ለማ አይደለም አብይ ነው። የአብይ ፌክ አካውንት ነው። እና አንዳንዴ ሲፈልግ አብይን ያመሰግናል፣ ሌላውን ነገር ያደርጋልና አብይና ደጋፊዎቹ የከፈቱት ፌክ ነው። ጭንቀታቸውን ነው የሚያሳያቸው። እያጋለጥናቸው ነው የምንሄደውና የለማ አካውንት አይደለም። በተደጋጋሚ ተናግረናል። እንዳትሸወዱ። አንዳንዶች አሁንም እየተሸወዳችሁ ነው እና አሁንም ስደበኝ ተናደድና ለምን ይሄን ያልኳችሁ መቲ አይተሻቸው ከሆነ ኢትዮጵያ ልትፈርስ ነው። ፋኖ ህወሓት ኦላ ምናምን ከጠመዱ አበቃ ፈረስ እንዲላሉ። ስለ ኢትዮጵያ መፍረስ በተደጋጋሚ ተናግረናል። መፍረስ ማለት ነው የሚለው ከአብይ በላይ ኢትዮጵያን ያፈረሳት አላየንም። ትግራይ ለብቻው ሀገር ሆናለሁ ብላ ጫፍ ላይ የደረሰችበት ስርዓት የመሰረተ አማራ ክልሉን የናደው ያፈረሰው ኦሮሚያ በርካታ ቦታዎች ያፈረሱት በበርካታ ቦታ ላይ መንቀሳቀስ የማይቻልባት ኢትዮጵያ የፈጠረች ነው። ከዚህ በላይ የሚፈጠር ነገር የለም። ሁለተኛ ለምንድን ነው የሚሆነው እንዴ? ፋኖ ኢትዮጵያ አይደለም እንዴ? ህወሓቶች ሳኮረፈ እንጂ ኢትዮጵያ አይደሉም እንዴ? እውነት መነጋገር አለብን። ኦላዎች የተሳሳተ የፖለቲካ አስተሳሰብ አላቸው እንጂ ኢትዮጵያ አይደሉም እንዴ? ለምንድን ነው አብይ ሲይዘውና የፈለገ ጋር ሲያደርግ አብይ ከኤርትራ ጋር ሲዘፍን ግብፅ ሄዶ ወላሂ ሲል ምን ሲል ያልተሰማ ድምፅ ዛሬ እነሱ ኢትዮጵያን ኃይሎች ሲነጋገሩ ለምንድን ነው የሚመጣው? አንድ ላይ እንጣመር ሲሉ ለምን ተሰራቸው? መፍራት አያስፈልግም። ሎጂካችሁ የጭንቀት ነው፣ የፍርሃት ነው። ምንም የሚያስኬድ አይደለም። ለዚህ ነው አንድ ነገር ዛሬ ባጭሩ ለማድረግ ነውና ከጭንቀታቸው ብዙ ነገር እያወሩ ነው። ወደ ኢትዮጵያዊነት መጥተው ወደ አንድ ከመጡ የሚፈርስ ነገር የለም። ለዚህም ነው አንዱ ፕሮፌሰር ብርሃኑን የመንግስት ሚዲያ የዋልታ ይመስለኛል የፋና ይሁን የኢቲቪ አንድ ጥያቄ ይጠይቀዋልና እኔ ያልናገረውም ጥያቄውን አንዴና አዳምጠው። ናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር አቤት ከመጀመሪያው ጀምሪው እናንተ ከኤርትራ ቢለው ጋር ኤርትራ ጋር ሆናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብለው የሚያስቡትን ሰዎች ለምን ትቃወሟላችሁ? እናንተ ከኤርትራ ጋር ስትተባበሩ ትክክል፣ ሌሎች ከኤርትራ መንግስት ጋር ስትተባበሩ ስህተት የሚሆነው ለምንድን ነው? ነገርኳ። እሱን እኮ እኛ ያን ጊዜ ቲፒኤልኤፍ ተቃወም ነው ኢትዮጵያን ይገነጣጥላታል ብለው አሁን ብልጽግና ኢትዮጵያን ይገነጣጥላታል ብሎ ከኤርትራ እነሱ ሊያምኑ ይችላሉ። but we don't believe that. ይሄ እኮ this is what your analysis is at that particular time አይደለም። እኛ ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ አገሪቱ ብትፈልግ ትበተን በብሔር እንትኑ ትበተን። የብሔር ፖለቲካ ነው ከመጀመሪያ ጀምሮ ኢትዮጵያ የምትባል ነገር የለችም እኮ ብሎ እንትን ያደረገ ተቋም ነው። ይሄ ከህገ መንግስቱ ሲጻፍ ጀምሮ እኮ ኢትዮጵያ አይደለችም ብሔር ብሔረሰቦች ናቸው ያሉት ብሎ የሚያምን በዛ የሚሄድ አደገኛ ስርዓት ነው። we know this ኤርትራ ጋር አያችሁ ዶክተር ላይ ልጁ አላስጨረሰው ሁለተኛውን መጣበት። እናንተ ኤርትራ ጋር ስትገናኙ አሪፍ ያንዴ አሁን ኤርትራ ጋር የሚሰሩትን ለምንድን ነው እንደ ሀገር አፍራሽ ሲለው ቲፒኤልኤፍ እኛ ስን የነበረው ቲፒኤልኤፍ ሀገር አፍራሽ ነው ሲል ምን ያላስጨረሰው ጥያቄ። አሁን እኮ እንደናንተ የሚታገሉ ሰዎችም ብልጽግናን ሀገር አፍራሽ ነው እያሉት ነው። ልክ ነው አላስጨረሰው ግተራደ ሲል እኛ ያኔ በነበረም በራሳችን ይሄ እነሱ አስተሳሰብ ነው። እኛ ግን
አሁንም ያሉት በራሳቸው አስተሳሰብ ነው እንጂ በእናንተ እንዲመሩ አትፈልጉ እንጂ አፍራሽ አይደለም ነው እንጂ አፍራሽ አይደለም። እኛ አሁን የምናስበው ህገ መንግስቱ አለ ምን አለ አብይ አህመድ እዚህ ስልጣን ላይ የመጣው በዚህ ህገ መንግስት ነው። አብይ አህመድ የመለስ ዜናዊ ልጅ ነው። እመታዜም ጋሽ ሳሞራ እያለ ነው ያደገው በዛ ውስጥ ያገለገለው። ሌላ ከሌላ ፕላኔት የመጣና የሆነ ሊበራል አመለካከት ያለው ሰው አይደለም። የሆነ ዲሞክራት ነገር አይደለም። የኢህአዴግ ልጅ የኦህዴድ ልጅ ነው አብይ አህመድ። ሌላ እኮ የተለየ ሰው አልመጣም። ኢህአዴግ ነው ስልጣን ላይ ያለው። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የኢትዮጵያ የሰብአዊ መብት ጉባኤ ኢሰመጉ በምስራቅ አርሲ ባለፉት 4 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ በተፈጸመ ጥቃት 458 ዜጎች መገደላቸውን ገለጸ። 38ቱ የት እንደገቡም እንደማይታወቅ ነው የኢሰመጉ ሪፖርት የሚያመለክተው። ተመልካቾቻችን በርካታ ርዕሰ ጉዳዮችን ይዘን መጥተናል። ሰሞኑን በአማራ ክልል የሚካሄደውን የህልውና ተጋድሎ በተመለከተ እንደዚሁም የአብይ አህመድ አገዛዝ ከህወሓት ጋር ሊያደርገው እየተዘጋጀበት ስላለው ጦርነትም ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። ሌሎች መረጃዎችንም ይዘን መጥተናል። አቀስኳቸው መረጃዎችን ጨምሮ አንዳንድ በእለቱ የተነሱትን ከሰሞኑም ጎላ ብሎ የወጡትን እንደዚሁ አንስተን መረጃ የምናካፍልበት እንደዚሁ ሐሳብ የምንሰጥበት መርሃ ግብር ነው። ከተቀስኳቸው በተጨማሪም የምክክር ኮሚሽኑ እያደረገ ያለውን ጉባኤ በተመለከተ አንዳንድ መረጃዎችም ወጥተዋል። እየተካሄደ ያለው ምክክር ጉባኤ ሐቀኛ ነው ወይስ የአብይ አህመድ አንዱ ማደናገሪያ ነው የሚለውንም እንደዚሁ በመረጃ አስደግፈን የምንሄድበት ይሆናል። ከኢሰመጉ ሪፖርት እንጀምር። 458 ክርስቲያኖች ባለፉት 4 ዓመታት በምስራቅ አርሲ መገደላቸውን የሚገልጽ ሪፖርት ነው ያወጣው። በ4 ወረዳዎች ጥናት ማካሄዱን የተለያዩ የመረጃ ማሰባሰቢያ መንገዶችን ተጠቅሞ ይህንን ድምዳሜ እንደደረሰ ነው በሪፖርቱ የተመለከተው። እንዴት አገኘኸው የኢሰመጉን ሪፖርት? 38 ሰዎች እስካሁን የት እንደገቡ አይታወቁም። መዳረሻቸውም የት እንደሆነ እስካሁን ምንም የሚታወቅ ነገር እንደሌለ ነው ከሪፖርቱ መረዳት የተቻለው። ሙሉ ጌታ፣ ይሄ ሪፖርት የወጣው እሁድ ሐምሌ 19 ቀን 2018 ዓ.ም ነው። በ37 ገጽ የተቀነበበ ነው። ከዛ ተጨማሪ ከ2014 እስከ ባለፈው ግንቦት 24 ቀን 2018 ዓ.ም አብይ አህመድ ምርጫ እያካሄደ ባለበት ወቅት የተደረገ ነው። እንግዲህ ይህን ጥናቱ የተሰራው ከመጋቢት 3 ቀን እስከ መጋቢት 9 ቀን በዞኑ በተለያዩ ወረዳዎች ተገኝተው ምርመራ ያደረጉ እንደሆነ ይገልጻል። ከዛ ባለፈ ግን ከመጋቢት 3 ቀን እስከ 9 ቀን ሪፖርት ያጠናከሩ ሰዎች እስከ መጋቢት 24 ቀን 2018 ዓ.ም ያለውን ነው ይፋ ያደረግነው የሚለው ትንሽ ያምታታን። ምክንያቱም አብይ አህመድ ምርጫውን ለማደናቀፍ ትረስት አድርገው ነበረ በሚል በምርጫው ሰሞን ግንቦት 24 እና ቀደም ብሎ ከፍተኛ በደልና ግፍ ወደ 3 የሚጠጉ ወረዳዎች ላይ ወረራ ተደርጓል። ከዛ በተጨማሪ ደግሞ ቤተክርስቲያን ተሰዳለች፣ ነዋሪዎቹ ተሰደዋን እዛ አካባቢ ሲኖሩ የነበረውና ያወጡት መረጃ አብይ አህመድ 3 ሰዎች ናቸው፣ እነሱም ሚኒሻዎች ናቸው፣ የተለየ ሞት የለም እያለ አንድ ጊዜ ሙስሊም አንድ ጊዜ ክርስቲያን አንድ ጊዜ ሌላ ብሔር እየሰጠ የሚያደርገውን ነገር ቢያጋልጡትም ሌሎች ነገሮችንም ቢሰሩም ከዛ ባለፈ ግን ሪፖርቱ ተጠይቅ የሚያመጣበት ነገር አለ። ምክንያቱም ሰዎቹ ወደ ቦታው ያቀኑት ከመጋቢት 3 ቀን እስከ መጋቢት 9 ቀን ከሆነ ለ6 ቀን የሚጠጋ ወይም ደግሞ ለ7 ቀን የሚጠጋ ነው። በዛ ሂደት ውስጥ የሰሩትን እስከ ግንቦት 24 ያለውን ነው ማለት ባለፈው ግንቦት 24 ቀን 2018 ዓ.ም ቀደም ብሎ የዕለቱ የተፈጸሙ ጥቃቶችና ግድያዎችን ያማከለ ነው ብዬ እኔ አላምንም። ነገር ግን ኢሰመጉ እንደ ኢሰመጉ ያወጣው መግለጫ የሚያበረታታ ነው ብያም። ከዚህ በፊትም በተቋሙ መሪዎች ላይ ከፍተኛ ጫና ሲደረግ ነበር መሳይ እንደምታስታውሰው። በዛ ሂደት ውስጥ ጫናም ሆነው የኢትዮጵያ ሰብአዊ መብት ኮሚሽን እነ ዶክተር ዳንኤል ተገፍተው ከወጡ በኋላ ሌሎች እጅ ከወደቀ በኋላ በተለይ በኦህዴድ ሰዎች እጅ ከወደቀ በኋላ እንደዚህ አይነት መግለጫ እንደዚህ አይነት መረጃ የሚያወጣበት እድል የለም። ኢሰመጉ ግን ይሄን ኃላፊነት ወስዶ እየሰራ ያለበት ነባራዊ ሁኔታ የሚያስመሰግን ቢሆንም ከመጋቢት 3 ቀን እስከ መጋቢት 9 ቀን ነው በቦታው ተገኝቼ ጥናት አደረኩ ብሎ ከዛ ግን እስከ ግንቦት 24 ያለውን መረጃ ይፋ ለማድረግ የተሄደበት ርቀት ግን አሁንም አጠያያቂ እንደሚሆን ትክክል እንዳልሆነ ከዛ በኋላ ከፍተኛ ሆነ በደል። ምክንያቱም መሳይ በወቅቱ እኛም ተከታታይ የሆነ ስራ የሰራንበት ነው። ተከታታይ የሆኑ መረጃዎች ሲወጡ የነበረበት ጉዳይ ነው። በዛ ጉዳይም አብይ አህመድ እስከ ፓርላማ ድረስ አጀንዳ አድርገው ያወሩበት ጉዳይ ነው።
በኋላ ላይ 3 ሚኒሻ ሞቷንኝ የተለየ ሞት እንዳለ አታስመስሉት በሚል በተለይም ደግሞ ምርጫውን ለማደናቀፍ የፋኖ ሰራዊትና የፖላ ሰራዊት ናቸው በጋራ ጥምረት በማድረግ የሸኒ ማለት ነው ናቸው ለማደናቀፍ ሙከራ አድርገው እሱም ግን አልተሳካም። አዲስ አበባ ላይም ቦምብ ይዘናል፣ ሌሎች ቦታዎች ጎንደርም እንደዚህ ሆኗን እያለ አብይ አህመድ ሲተነትን ያየንበት ሁኔታ አለ። እንደ አጠቃላይ ግን ካየነው የምርመራ ባለሙያዎቹ በዚህ አካባቢዎች ላይ ተሰማርተው ከሟች ቤተሰቦች በጥቃቱ ጉዳት ከደረሰባቸው ሰዎች እና ከዓይን ምስክሮች ጋር ቃለ መጠይቅ እንዳደረጉ ነው ሪፖርቱ ላይ የሰፈረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአርሲ ሀገረ ስብከት ቤተ ክህነት እና ከወረዳው ቤተ ክህነቶች የተገኙ መረጃዎች አስረጅ ሰነዶች የምርመራው አካል እንደሆነ ተጠቅሷል። በአርሲ ዞን የተመዘገቡት የሰብአዊ መብት ጥሰቶች መፈጸም የጀመሩት ከ4 ዓመት በፊት መሆኑን ነው ሪፖርቱ ይፋ ያደረገው። በአካባቢ የሚገኙ የታጠቁ ቡድኖች የአካባቢ ማህበረሰብ ላይ ሃይማኖትን መሰረት ባደረገ መልኩ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ጉዳት ማድረሳቸውን ያትታል። በሪፖርቱ መሰረትም በእነዚህ ዓመታት ውስጥ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወር፣ እገታ ተፈጽሟል። አብያተ ክርስቲያናት ላይ ዝርፊያ መድረሱን እንዲሁም ታጣቂዎቹ በርካታ ቤቶችን ማቃጠላቸውን አክሏል። እንግዲህ የኢሰመጉ ሪፖርት ከ2014 ዓ.ም አንስቶ በአርሲ ዞን 9 ወረዳዎች ውስጥ 458 ሰዎች መገደላቸውን ገልጿል። ከዚህ ውስጥ 4ቱ የአካባቢ ነዋሪዎች የሆኑ የመንግስት ታጣቂዎች ሚኒሻ እንደሆኑ የተጠቀሱ ሲሆን ቀሪዎቹ ሟቾች ንጹሃን እንደሆኑ በግልጽ አስቀምጧል። ከ458 454ቱ ንጹሃን ናቸው። ከዛ በተጨማሪ የ349ን ያህል ስም ዝርዝሩን ይዞ ወጥቷል። የተገደሉበት ስፍራ እንዲሁም ጥቃት የደረሰበትን ዕለት በሪፖርቱ አካቷል። ይሄ የሚያስመሰግነው ነው። በጥቃት የተገደለች የ7 ወር ህፃንን ጨምሮ የ67 ሰዎችንም ፎቶግራፍ ይፋ አድርጓል። እነዚህ መረጃዎች የምናነሳው ወደኋላ ከምንሰጠው ሐሳብ አኳያ በጣም ስለሚያግዝ ነው። ምክንያቱም የአብይ አህመድ አገዛዝ ከፍተኛ ወንጀል ይፈጽማል። እነዛ ወንጀሎች ደግሞ ተድበስብሰው እንዲቀሩ ያደርጋል። ከዛ ባለፈ ደግሞ ተጠይቅ እንዳይኖር የሚያደርግበት መንገድ አለና የ67 ሰዎች ፎቶግራፍ ይፋ መደረግ፣ የ349 ሰዎች ስም ዝርዝር ከይነለቱ ይፋ መደረጉ በተለይ ቤተክርስቲያን ማዕከል ያደረገ ኦርቶዶክስ ቤተክርስቲያን ኢላማ ያደረገ ጥቃት ለሚፈጽመው የአብይ አህመድ አገዛዝ በዚህ ሂደት ደግሞ ባለፈውም በአንከር ሚዲያ ቀርበው ሐሳብና አስተያየታቸውን ሲሰጡ የነበሩት ዶክተር ዮናስ ብሩም ሌሎቹንም አይነት ሰዎች አጋዥ የሆነ መረጃ በተለይም ደግሞ ለስቴት ዲፓርትመንት ዓለም አቀፍ መንግስት ለተለያዩ ይዞት የሚቀርቡት በገለልተኛ አካል በሚባል ደረጃ የተጠና ጥናት ይፋ መደረጉ ይሄ የአብይ አህመድ አገዛዝ ዜጎችን መጠበቅ የማይችል እንግዲህ አሁን ይሄ በታጣቂዎች ነው እየተባለ እየተጠቀሰ ያለው። እነዛን ታጣቂዎች ግን አብይ አህመድ እንዳደራጇቸው እነ ሽመልስ አብዲሳ እንዳደራጇቸው የሎጂስቲክም ሁሉን አቀፍ ድጋፍ እንደሚያደርጉላቸው ከዚህ በፊት በተለያየ ጊዜ በሚወጡት መረጃዎች በተለይም ደግሞ ለኦህዴድ አገዛዝ ወይም ደግሞ ለኦህዴድ ብልጽግና እንቀርባለን የሚሉ ሰዎች ይፋ ሲያደርጉት የነበረ መረጃ ነው። ከዛም ባለፈ ሮይተርስን ጨምሮ ኮሬን የገኛ የሚባል ገዳይ ቡድን አባ ቶርቤ የሚባል ገዳይ ቡድን ያደራጀ መንግስት እንደሆነ ዓለም አቀፍ ሪፖርት የወጣበት ነውና ይሄ ታጣቂ የሚባለው ኃይል አገዛዙ ያደራጀው እንደሆነ ይታወቃል። ይሄ መረጃ ይፋ መሆኑ በተለይ አገዛዙ ሲያድበሰብሰው የነበረው 3 ናቸው፣ 4 ናቸው፣ 5 ናቸው እያለ ሲናገር የነበረውን መረጃ ፎርሽን ማድረግ ይመስለኛል። እንግዲህ የኢሰመጉን ሪፖርት ዋቢ አድርገን ስለሆነ እያወራን ያለ ነው። ኢሰመጉ ሙሉ ለሙሉ ይታመናል ተብሎ አይታመንም። ምክንያቱም ባለፉት 4 ዓመታት ስናቀርባቸው ከነበሩት መረጃዎች አኳያ 458 ብቻ ሰዎች ተገድለዋል ተብሎ አይታመንም። ሪፖርት ከወጣ በኋላም አንዳንድ መረጃዎችን ለማጣራት ሙከራ አድርጌያለሁ። 458 ብሎ ይፋ ማድረጉ የሚበረታታ ቢሆንም ነገር ግን ቁጥሩ ከዚህም ከፍ ሊል እንደሚችል ከአካባቢው ያገኘኋቸው መረጃዎች ያመላክታሉ። ስለዚህ እነዚህን መረጃዎች እንደ መረጃ እንወስድ እንችላለን። ምክንያቱም የ349 ያህልን ሰው ስም የሞተበትን ቀን ሪፖርት አካቶ ማውጣት የሚያስመሰግን ስለሆነ ሙሉ ለሙሉ የምናነውረው አይደለም። ነገር ግን አሁንም ሌሎች ገለልተኛ የሆኑ አዲስ አበባ
መቀመጫቸውን ቢያደርጉም ዓለም አቀፍ የሆኑ ግን ተቋማት ገብተው ምርመራ ሊያደርጉበት የሚገባ ጉዳይ እንደሆነ ማስመር ፈልጋለሁ። እንግዲህ በጣም የሚያሳዝነውና አሁንም ይሄ ሪፖርት እየወጣ ባለበት ነባራዊ ሁኔታ 38 ሰዎች ታግተው ያሉበት ሁኔታ እስካሁን እንደማይታወቅ በዛ በተጨማሪ ያው እንግዲህ ከዚህ በፊትም ተናግረናል። የቡና ነጋዴዎች ኢትዮጵያ ውስጥ ያሉ ባለሀብቶች የፌደራል ፖሊስ መለዮ የለበሱ ሰዎች ወስደው አዲስ አበባ ሜክሲኮ የሚገኘው ፌደራል ፖሊስ ይታሰሩና መፈታት ከፈለጋችሁ 30 ሚሊዮን ብር አምጡ 50 ሚሊዮን ብር አምጡ እየተባሉ ገንዘብ እንደሚከፍሉ ይታወቃል። ከዚህ በፊትም ሲወጣ የነበረ ነው። ባለሀብቶች ከዛ አለፍ ሲልም የግድያና ሌሎች የስም ማጥፋት የኔሚንግ እና ብሌሚንግ ስራ እንደሚሰራ ይታወቃል። እንግዲህ እነዚህ 38 ሰዎች ታግተው ነው ያሉት። እዚህ አኳያ እነዚህ ሁነቶች በጣም አሳዛኝና አሳፋሪ ሆነበት። ለዛም ነው አገዛዙ ጭምር የሚሳተፍበት ወንጀል የዘር ማጽዳት የዘር ማጥፋት ነው እየተፈጸመ ያለው። 458 ሰው ከፍተኛ ወንጀል ነው መገደል ማለት ነው። ያውም ደግሞ ባለፉት 4 ዓመታት ያውም ደግሞ ቁጥሩ ከዚህ በላይም ከፍ ሊል ይችላል ተብሎ የሚታመን። ከዛ በተጨማሪ መሳይ እንግዲህ በዘር ማጥፋትና በዘር ማጽዳት ከዘር ማጽዳት ተፈጽሟል ዘር ማጥፋት ተፈጽሟል ተብሎ ሲታመን የሚቀመጡ ካራክተራይዜሽን አሉ። አንደኛው የመጀመሪያው ስም ማጥፋት የአካባቢ ስም መቀየር ምናምን እነዚህ ሰዎች ቤተክርስቲያናቸው የሚጠለሉበት ከአካባቢያቸው እንዲፈናቀሉ ሆነዋል። ገንዘባቸውን አጥተዋል። ይሄ ሙሉ ሙሉ ዘር ማጽዳት ይባላል። ከዛ ቀጠና ላይ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች አማራዎች እንዳይኖሩ የማድረግና የፖለቲካ ስደተኛ እንዲሆኑ መጤናችሁ ሰፋሪ ናችሁ እያሉ ሲናገሩት የነበረው በተግባርና በተጨባጭ ያሳዩበት እንደሆነ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ የሃይማኖት አባቶች ዝምታቸውን እስካልተሰበሩ ድረስ ባለፈው ዶክተር ተመስገን እንደተናገረው አርሲ ግድያ መቆም የሚችለው ብሎ እንዳስቀመጠው ተከታታይ የሆኑ ወንጀሎች ሊፈጸሙ እንደሚችሉ ምክንያቱም አገዛዙም ሆነ እነ ሽመልስ አብዲሳ እና አብይ አህመድ ይሄን ነገር የሚያደርጉት ቼክ ሊስት ይዘው ቱ-ዱ ሊስት ይዘው የት ቦታ ላይ ምን ማድረግ አለብን መቼ ማድረግ አለብን ጫጫታ የማይነሳበት ቀን መቼ ነው የተለየ ትኩረት የማይሰጠን መቼ ነው ተብሎ እንደዚህ አይነት ወንጀሎች የሚፈጸሙ እነዚህን መረጃዎች ማስረጃዎች በመያዝ በተለይ እንግዲህ በሪፖርቱ ላይ ከተቀመጡት የፌደራልና የኦሮሚያ ክልል መንግስታት ከነዚህ ጥቃቶች ጋር በተያያዘ ሆን ብለውም ሆነ በቸልተኝነት የህግ ግዴታቸውን ያልተወጡ የመንግስት የጸጥታና የአስተዳደር አካላትን በአስቸኳይ ለህግ አቅርበው ተጠያቂ እንዲያደርጉ ጠይቋል። አንድ ሪፖርት ሊያካትተው የሚገባ ሐሳብ ስለሆነ ማለት ነው። ይሄን ማድረግ የማይችሉ ከሆነ ግን የክልሉ መንግስት የተፈናቀሉ ነዋሪዎችን በፍቃደኝነት በክብርና በደህንነት ወደ ቀያቸው የሚመለሱበትን ሁኔታ እንዲያመቻችም ጥሪ ያቀርባል። ይሄም የሪፖርቱ አንድ አካል ነው እንጂ ይሄ ነገር እንደማይፈጸም ይታወቃል። ምክንያቱም ቅድም እንዳስቀመጥኩት ቱ-ዱ ሊስት ይዘው ቼክ ሊስት ይዘው ያፈናቀሉትን ማህበረሰብ ሊመልሱልህ አይችሉም። ምክንያቱም መጀመሪያውኑም ታስቦበት የተሰራ ነው። የተፈናቀለው አማራ የተፈናቀለው ኦርቶዶክስ የተፈናቀሉት እዛ አካባቢ ላይ ከአማራዎች ጋር በጋራ ሲኖሩ የነበሩት ሙስሊሞች ሊመልሷቸው አይችሉም። ከአማራዎች ጋር ከኦርቶዶክስ ጋር ሲኖሩ የነበሩ ሙስሊሞች ሊመልሷቸው አይችሉም። እንግዲህ እንዲሁም የክልሉ መንግስት በታጣቂዎች የሚደርሱትን የሰብአዊ መብት ጥሰቶች መቆጣጠር ካልቻለ የፌደራል መንግስት ጣልቃ በመግባት የንጹሃን ዜጎች በህይወት የመኖር መብት እንዲያስጠብቅ አሳስቧል ይላል። ይሄ የሪፖርቱ አንድ አካል ነው። በቃ ከዚህ በላይ ይሄ ሪፖርት ምንም ሊያደርግልን አይችልም። ሪፖርቱ መረጃ ማጋለጥ ነው። መረጃውን አጋልጧል። ከመጋቢት 3 ቀን እስከ መጋቢት 9 የሰራውት ነው አለ። ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ያለውን መረጃ ነው ይፋ ያደረኩት ብሏል። እነዚህ መረጃዎች ነው የምንወስደው። ሌሎቹ አንድ ሴሬሞኒ ውስጥ ያሉ ወይም ደግሞ ከአንድ ሪፖርት ውስጥ ሊካተቱ የሚገባቸው እንዳንድ የሰብአዊ መብት ተቋም ሊያሳስባቸው የሚችሉት ናቸው። ከዛ ውጪ ግን በአብይ አህመድ የኢትዮጵያ ፌደራል መንግስት መሪ አብይ አህመድ ነው። ሽመልስ አብዲሳ ደግሞ የኦሮሞ ክልል መንግስት መሪ ነው። ስለዚህ ሽመልስ አብዲሳ ካልቻለ አብይ አህመድ ገብቶ ሰላም ያስከብር የዜጎችን ደህንነት ይጠብቅ ብለን እኛ ልንጮህ አንችልም። ምክንያቱም አስበውበት አቅደውበት ስለሚፈጽሙ። ከዛም ባለፈ
እንደዚህ አይነት ወንጀሎች ተፈጽመዋል። ተከታታይ የሆነ ግድያ እየተፈጸመ ያለው፣ ተከታታይ የሆነ የዘር ማጽዳት ነው እየተደረገ ያለው፣ ተከታታይ የሆኑ ወንጀሎች ናቸው እየተፈጸሙ ያሉት ተብሎ ሲጠየቁ አታካብዱ፣ እዛም እኮ የኛ ሚኒሻ ሙቷል፣ እዛም እኮ የኛ አካላት ሙተዋል ብለው የሚናገሩ ጠቅላይ ሚኒስትር ተሸክመን እንደዚህ አይነት ወንጀሎች ሊቆምበት የሚችል ነገር እንደሌለ ማሳወቅ ያስፈልጋል። መታወቅም መቻል አለበት። አብይ አህመድ ወንጀለኛ ነው፣ የወንጀል ስራ ነው እየሰራ ያለው። በስሩ ደግሞ የሰገሰጋቸው ለሱ ታማኝና ጋሻ ጃግሬ የሆኑት እነ ሽመልስ አብዲሳ ደግሞ በማን አለብኝነት ክልሉን የጦርነት ቀጠና ክልሉ ውስጥ ሌሎች ብሔሮች በነፃነት እንዳይንቀሳቀሱ አማራ ብቻ አይደለም፣ ከዚህ በፊት ጋሞች ጭፍጨፋ ተፈጽሞባቸው ወላይታዎች እንደዚህ አይነት በደል ደርሶባቸዋል። አንድ መረጃ እናጋራም። ነጭ ፓርክ ብሔራዊ ፓርክ የሚባለው ከጋሞ ጋር የሚጋሩት እሱ ነው አይደል? ነጭ ሳር ብሔራዊ ፓርክ ያ የዛን ጊዜ አዲሱ አረጋ ያንን ሐሳብ በፌስቡክ ገጹ ከጻፈ በኋላ ወደ ኦሮሚያ ክልል አካለውት እዛ አካባቢ ያሉት የሀገር ሽማግሌዎች የጋሞ የሀገር ሽማግሌዎች የሚታወቁ ናቸው። ሰው ማስታረቅ እና አባዱለና ለናዲሱ አረጋ ጥያቄያቸውን ሲያቀርቡ እዚህ ነጭ ፓርክ ምናምን እያላችሁ ወይም ደግሞ እንደዚህ ተገደለብን እያላችሁ ጥያቄ የምታነሱ ከሆነ አዲስ አበባ ውስጥ ያለንም ኦሮሞ ክልል ውስጥ ያለንም እያንዳንዱን ጋሞ ለቅመን በአንድ ቀን አዳር እንልክላችኋለን ያሏቸው። መልቀም ሲባል ላስሯቸው ይችላሉ፣ ጭኖ ሊያስዷቸው ይችላሉ። ከፍ ያለ ግድያም ሊፈጸም እንደሚችል ጭምር ማስጠንቀቂያ የሰጡበት ሁኔታ ነው ያለው። እነዚህ ወንጀለኞች ናቸው እንግዲህ ህዝብን እንመራለን፣ ክልልን እንመራለን፣ አገርን እንመራለን እያሉ ወንጀል እየፈጸሙ ያሉት። ስለዚህ ተከታታይ የሆነ ጥቃት ሊኖር ይችላል ከዚህ በኋላ። በነገራችን ላይ ሙሉጌታ ይህንን ብለው እንደዛቱት አይደለም የተውት አድርገውታልም። ያው የጋሞን ጨምሮ በዛ ሽሮ ሜዳ አካባቢ የሚኖሩትን ወደ መጡበት የመመለሱ በአብይ አህመድ በኦህዴድ በድብቅ የተካሄደ አንድ ፕሮጀክት አለ። ፕሮጀክቱም ወደ አርባ ምንጭ ወደዛ አካባቢ ከአዲስ አበባ የመንቀልና የማስፈር እንቅስቃሴ ተካሂዷል። ከቡራዩ ከሽሮ ሜዳ አካባቢ እንደሰማነው ከሆነ እስከ 10,000 የሚደርሱ አዲስ አበባ ተወልደው ያደጉ ስለ አካባቢያቸው ስለ በቤተሰቦቻቸው ስለሚጠራ የአካባቢ ማንነት ምንም ነገር የሌላቸው እትብታቸው አዲስ አበባ የተቀበሩት ጭምር ነው ታፍሰው ወደ አርባ ምንጭና አካባቢው እንዲሰፍሩ የተደረጉት 10,000 ይደርሳሉ ነው የተባሉትና ስለዚህ አድርገውታል። ይሄን ነገር መቼ በደንብ ምክንያቱም ነገሩ ብዙ ስለሆነ የሚደርሰው በደል አብይ አህመድ ይዞብን የመጣው መከራ ማአት ብዙ ስለሆነ የትኛውን አንስተ የትኛውን ድምጽ አሰምተ እንደምትተው ግራ እስኪገባ ድረስ ነው እንጂ በጋሞች በዶርዜዎች ላይ የተፈጸመው የዘር ማጽዳት እንዲሁ በቀላሉ የሚገለጽ አይደለም። አድርገውታል። ዝተው ብቻ የተውት አይደለም ለማለት ነው። ሌላው ምናልባት ቀደም ሲል ካነሳው ጋር በተያያዘ የሚቀጣ አይደለም። አሁን በአርሲ በምስራቅ አርሲ ያ ሁሉ መከራ እንዲፈጸም ሲደረግ የዞኑ አስተዳዳሪ የነበረው የሆነው አሁንም በዛው ስልጣን ላይ የሚገኘው ቀደም ሲል በሻሸመኔ አካባቢ ለተፈጸመውና ሻሸመኔ 50 ዓመት ወደ ኋላ የመለሳትን ያንን ጥቃት ሲፈጸም በኃላፊነት የነበረው ግለሰብ በኋላም ለዛ ከነሽመልስ አብዲሳ ያገኘው ቅጣት ሳይሆን የአርሲ ዞን አስተዳዳሪ እንዲሆን የተደረገው ያ ግለሰብ ከመጣ ጀምሮ በአርሲ ከፍተኛ የሆነ የኦርቶዶክስ ቤተክርስቲያን በእምነት ተከታዮች ላይ ጥቃት ነው የተፈጸመው። ያ ግለሰብ ይህን ካደረገ በኋላ በኦሮሚያ ጨፌ ምክር ቤት ላይ እንዲሸለምና በሙገሳና በምስጋና ሰውየውን ከፍተኛ የሆነ ቦታ ላይ እንዲቀመጥ ያደረጉበትን ሂደት ነው የተመለከትነው። ስለዚህ ከነ አብይ አህመድ አገዛዝ ቅጣት አትጠብቅ፣ ከነ አብይ አህመድ አገዛዝ እርምጃ እንዲወሰድ አትጠብቅ። ይልቅስ በተቃራኒው ሽልማትና ሹመት ነው የሚሰጠው። ያ ግለሰብ ያን ሁሉ ለፈጸመበት የሁሉ ኦርቶዶክስ ላለቀበት ቀጠናውን አኬልዳማ ላደረገ ግለሰብ የተሰጠው ቅጣት ሳይሆን ሽልማት መሆኑን መገለጽ አለበት። ሙሉጌታ ሹመትና ሽልማት የተሰጠው ባለፉት ሳምንታት ነው። እንደ የራቀ ጊዜ እንዳይመስል ለአድማጭ ተመልካቾችን ማስታወስ ስላለብን እንግዲህ ጥቃት የተፈጸመበት ግንቦት ውስጥ ሆኖ ይሄ ግለሰብ የመንግስትነት ስርዓት ቢኖረን የፍትህ ሐሳቦች ቢኖሩ በመንግስት ውስጥ የግለሰብ እሱ በሚያስተዳድረው ዞን ውስጥ ስለሆነ ከ3 ወረዳ በላይ የሚኖሩ የአካባቢ ማህበረሰብ ነዋሪዎች የተፈናቀሉት ግድያ የተፈጸመባቸው ለፍርድ ነበር የሚቀርበው። ነገር ግን ሁሉም ወንጀለኞች ስለሆኑ ሌላኛው ወንጀለኛ
ሌላኛው ወንጀለኛ ሽልማት የሚሰጥበት በርታ ልጄ የሚባልበት ሁኔታ እንዳለ ማስታወስ ያስፈልጋል። ቅድም ስናነሳው ከነበረው እንደዚህ አይነት በደሎች እንደዚህ አይነት ጥቃቶች አሁንም ተከታታይ የመፈጸም አዝማሚያቸው አይሎ መምጣቱ አይቀሬ ነው። በተለይ የአብይ አህመድ አገዛዝ እየተሸነፈ የመሰለው ዕለት ከመንበሩ እየተነቀለ ወይም ደግሞ ጫፉ ላይ ሲደርስ ማለት ነው የውር ድንብር እርምጃ መፈጸሙ አይቀሬ ነው። እንደዚህ አይነት ሁኔታዎች ከመምጣታቸው በፊት በስልጣን ላይ ያለው የአብይ አህመድ አገዛዝ የዜጎችን ደህንነት የመጠበቅ የመጀመሪያ ደረጃ ኃላፊነቱን መወጣት ባለመቻሉና በስሙ በሚፈጸሙ ስልታዊ ጥቃቶች ስልታዊ ናቸው በነገራችን ላይ ታስበው ታቅደው ሲስተም የሚፈጸሙ ስለሆናቸው በዚህም አኳያ ራሱ ፈጻሚና አስፈጻሚ ስለሆነ በግልጽ ጫና ይደረግበት ይገባል። የመብት ተሟጋች ድርጅቶች ይፋ የሚያደርጓቸውን መሰል አሰቃቂ የሰብአዊ መብት ጥሰቶች ጥሰት ግኝቶችን እንደ ወታደራዊና ፖለቲካዊ መረጃ በመጠቀም ለዓለም አቀፍ ተቋማት በተለይ አይኤምኤፍ እና መሰል ተቋማት ያው የፖለቲካ ማስፈጸሚያ ቢሆኑም ለተላላቅ ሀገራት እየደገፉት ያለው በርታ ልጃችን እያሉ ያሉት አብይ አህመድም ከእናቴ በቀነት ነው የምወስደው እያለ በአደባባይ የሚያቀራራበት ወንጀል እየተፈጸመበት እንደሆነ በተለይ እነዚህ መንግስታት የሚወክሏቸው ህዝቦች አሉ። እናንተ የምትከፍሉት ታክስ በእናንተ ስም ተሰብስቦ ወደ አላደጉት ሀገራት የሚሄደው ገንዘብ ሰዎች ነው እየተገደለበት ያለው የሚለው የ67 ሪክ ሰዎች ፎቶ ይዞ ይፋ ማድረግ መቻል ስም ዝርዝሩን ይፋ ማድረግ መቻል አለበት። የተፈጸመው ወንጀል ነው። ትናንት እኮ ቱትሲ ተገደሉ፣ አይሁዶች ተገደሉ፣ ሌሎች ብሔረሰቦች እንደዚህ አይነት የዘር ማጥፋት ወንጀል ተፈጸመባቸው የሚሉት የነዚህ ድምምር ውጤቶች ልምምር ናቸው። አገዛዙ እየተሸነፈ መሆኑን ባወቀ ጊዜ ነው በርካታ ግፍና በደል የሚፈጸመው። ዛሬ ላይ የመንግስትነት ቅርጽ አለኝ እያለ የመንግስትነት ሚና እየተጫወትኩ ነው እያለ እንደዚህ አይነት ወንጀሎችን ከፈጸመ መሳይ እነዚህ የነጻነት ኃይሎች የፋኖ ኃይል ወደ አዲስ አበባ በቀረበ ጊዜ አሰቃቂ ወንጀል እንደሚፈጽም ግልጽ ማሳያ ነው። በኢሰመጉ የቀረበው ሪፖርትን ዓለም አቀፍ ትኩረት ማግኘት ይገባዋል። የተለያዩ የኢትዮጵያ የሲቪክ ተቋማት በተለይ በውጭ ሀገር የሚገኙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር ደግሞ እንቅስቃሴ የሚያደርጉ ሰሞኑን የተጀመረ ቀደም ሲል አንተ የጠቀስከው በእነ ዶክተር ዮናስ ብሩ የተጀመረ እንቅስቃሴ አለ። ለዛ ግብአትም የሚሆን ነው ኢሰመጉ ያቀረበው። እነዚህ ነገሮች በደንብ ተጠናቅረውና ተሰንደው ለዓለም አቀፍ ችሎት የሚቀርቡበት ሁኔታ መፈጠር አለበት። አብይ አህመድ እስካሁን ያደረገው አይደለም፣ ከዚህ በኋላ ሊፈጽመው የሚችለው አደጋ ነው የሚያሳስበው። ሙሉጌታ ወደ ሌሎች መረጃዎች አልፋለሁ። እንግዲህ በተለያዩ የሀገሪቱ አካባቢዎች ቀውስ ተጠናክሮ ነው የቀጠለው። ዛሬ እንኳን ከጎጃም እንደሰማነው በመድፍ በተተኮሰ ጥይት አንዲት ነፍሰ ጡር እናት ህይወታቸው ማለፉን ሰምተናል። እንዲህ አይነት ጥቃቶች እየተፈጸሙ ነው። ባለፈው ሳምንትም እንደዚሁ በወሎ በአርሴማ አንድነት ገዳም ላይ በተፈጸመ ጥቃት መነኮሳት መገደላቸው የሚታወስ ነው። ይሄ ቀውስ በተለያዩ የሀገሪቱ አካባቢዎችም ቀጥሏል። በሲዳማና በኦሮሚያ አጎራባች በሆኑ ወረዳዎች የተጀመረው ግጭትም ተጠናክሮ ነው የቀጠለው። በምስል ተደግፎ የመጣው እንደምንመለከተው ከሆነ በሲዳማና በኦሮሚያ ክልል ድንበር ላይ በሚገኙ አካባቢዎች እንደዚሁ ቀውሱ ተጠናክሮ እንደቀጠለና በርካታ ሰዎች እየተጎዱ እንዳለ፣ ቤቶች እየተቃጠሉ፣ ሰዎች እየተሰደዱ እንዳለ ነው የምንሰማው። ስለዚህ ጉዳይ ምንም እየተባለ አይደለም። ሁሉ ነገር ምንም እንዳልተፈጠረ ሆኖ የምክክር ኮሚሽኑ ሂደቱን ቀጥሏል። ቢያንስ እንደነዚህ አይነት ነገሮች ጋብ የሚሉበት ሁኔታ መፈጠር ነበረባቸው፣ ግን አልሆነም። ችግሩ ተስፋፍቶ መቀጠሉን ነው እያየን የምንገኘው። ሌሎች መረጃዎች አሉ። በዜና አንጻር የምናነሳቸውን መረጃዎች እናካፍልና ወደ ውይይታችን እንመጣለን። ምናልባት በሚነሱ ዜናዎች ላይ አስተያየት ልሰጥ ትችላለም። 92 ሚሊዮን የሚጠጋ የኢትዮጵያ ሕዝብ ጤናማ የምግብ ስርዓት ለመከተል አቅም እንደሌለው የተባበሩት መንግስታት ድርጅት ሪፖርት ያመለክታል። ከኢትዮጵያ 130 ሚሊዮን ሕዝብ መሃል 92 ሚሊዮን የሚጠጋ ሕዝብ የጤናማ የሆነ የምግብ ስርዓት እንደሌለው አመላክተዋል። ይህም አሁን በአገሪቱ ነገሮች እየከፉ ሊመጡ የሚችሉበት አዝማሚያ እንዳለ የሚያመለክት ነው። ሌላው በሚቀጥሉት ዓመታት ውስጥ በኢትዮጵያ የስራ አጥ ቁጥሩ በከፍተኛ ሁኔታ ሊጨምር እንደሚችል የዓለም የስራ ድርጅት ILO ያወጣው መግለጫ ያሳያል። በዚሁ ከቀጠለ
በኢትዮጵያ ከፍተኛ ቁጥር ያለው ወጣት ስራ አጥ እንደሚሆን የሚያመለክት ሪፖርት ነው የወጣው። እስቲ በእነዚህ ጉዳዮች ላይ አስተያየት ስጥና ወደሚቀጥለው አጀንዳችን እንሄዳለን። ሙሉጌታ፣ ኢትዮጵያን በተመለከተ የወጡ ያሉት ዜናዎች አስደንጋጭ የሚታለፉ አይደሉም፣ ሰቅጣጭ ናቸው። ከ130 ሚሊዮን ህዝብ 92ቱ አጠቃላይ ከፍተኛ አደጋ ላይ ነው ያለው። 38 ሚሊዮን ህዝብ ነው እንደው አማካይ የሆነ ህይወት እየኖረ ያለው የሚል ነው ሪፖርት እየወጣ ያለው። ሌሎቹ ዓለም አቀፍ ዜናዎች የሁሉ ሪፖርት እየወጣባቸው የሁሉ ዜና እየወጣባቸው፣ እነዚህ ዓለም አቀፍ ተቋማት ደግሞ በተቃራኒው የኢትዮጵያ ነባራዊ ሁኔታ ይሄን ይመስላልም ብለው እውነተኛውን መረጃ ይፋ ሲያደርጉት ደግሞ በርካታ ሚዲያዎች ጫና ቢያደርጉብና በርካታ ተቋማት ጫና ቢያደርጉብና ወደዱም ጠሉም ኢትዮጵያ እያደገች ነው የሚል አይናችሁን ጨፍኑ ላሞኛችሁ የሚል የጅል ጨዋታ መጫወት ይፈልጋሉ። ለዛ ነው ዓለም አቀፍ ተቋማት ወደዚህ እየሄዳችሁ ነው፣ ጤናው በዚህ ደረጃ ላይ ይገኛል፣ ኢኮኖሚ በዚህ ደረጃ ላይ ይገኛል፣ ፖለቲካው በዚህ ነባራዊ ሁኔታ ውስጥ ትገኛላችሁ ሲባሉ ኖ እኛ እንደዚህ አይነት ኔጌቲቭ ወሬ መስማት አንፈልግም ይሏል። ይሄ የግብጽ ሐሳብ ነው ሊፈልጉ ይችላሉ። ይሄ የሻዕቢያ ሐሳብ ነው ሊሉ ይችላሉ። እኛ እድገት ላይ ነን ነው። ያቺ የፈረደባት የአዲስ አበባ ጎዳና አለች፣ የፈረደበት የኢትዮጵያ ንግድ ባንክ አለ። በዛ እየተሽከረከሩ የኢትዮጵያን ኢኮኖሚ መገመት ይፈልጋሉ። በዛ እየተንቀሳቀሱ የኢትዮጵያን ጤና በዛ ልክ መገመት ይፈልጋሉ። እየሆነ ያለው ይሄ ነው። በርካታ ዓለም አቀፍ ተቋማትም ወደፊትም ተመሳሳይ ሪፖርት ቢያወጡባቸው ከዛ ሪፖርት ላይ ተነስተው የመፍትሄ ሐሳብ ከመፈለግ ይልቅ ይሄ ጥቃት የተሰነዘረብን የእድገት ጎዳና ላይ ስለሆነ ነው፣ የምዕራባውያን ጥላቻ ነው፣ ስናድግ የማይፈልጉ ኃይሎች ናቸው ይላሉ። በተቃራኒው ግን የሆነች ቁጥር የእድገት ወይም ደግሞ ብልጽግናን የሚያስመሰግን ብልጽግናን የሚያስወድስ ነገር ካዩ ግን ይኸው እናንተ እኮ ማየት ተስኗችሁ ነው እንጂ ዓለም አቀፍ ተቋማት እያደነቁና ነው ብሎ ፓርላማ ላይ አብይ አህመድ እየዘማረቀ እናገኘዋለን ማለት ነው። እየሆነ ያለው ይሄ ከዚህ በላይ አስተያየት ልንሰጥበት አንችልም። ዓለም 17 ሚዲያዎች ኢትዮጵያ አይደለም ለራሷ ለቀጠናው ስጋት እየሆነች ነው በማን በአብይ አህመድ ሲባል እኮ ዓለም አቀፍ ሚዲያዎች ሳይቀር ምርጫ እንዳናደርግ ጫና ሲያሳድሩብን ነበር ሲታየ ነው። ግን የምርጫ ገንዘቡን የምርጫ ቦርድ ገንዘብን እኮ ድጋፍ የሚያደርግለት ዓለም አቀፍ ተቋም አብዛኛዎቹ ጉዳዮች እኮ የሚያስፈጽሙ ዓለም አቀፍ ጉዳዮች እርዳታ እየለመነ እግር ተንበርክኮ የሚሆን ግለሰብ ምስጋና ብቻ የሚወድ በዙሪያው ዓለም አቀፍ ተቋማቱ እነ ዳንኤል ክብረት እንዲሆኑለት ይፈልጋል። ቄስ ሞገሴዎች እንዲሆኑለት ይፈልጋል። እነ መለጠ ሞላን እነ ብርሃኑ ነጋ እንዲሆኑ ይፈልጋል። ለዛ ነው ዓለም አቀፍ ተቋማት ተጨባጭ መረጃዎችም 92 ሚሊዮን ህዝብ አደጋ ላይ ነው ሲባል ወደ መፍትሄ ከመሄድ ይልቅ ያንን ማነወር ያንን ማጣጣል እንደዛ የማድረግና የኢትዮጵያ ህዝብም እንዳይጠነቀቅ የማድረግ በበሽታ እንዲያልቅ የመፍቀር ነው። በነገራችን በረሃም እንዲያልቅ የመፍቀር ነው። ምክንያቱም መንግስት እንደዚህ አይነት ነገር ገጥሞኛል፣ ስለዚህ የተለየ መፍትሄ ለመትረብ እንቅስቃሴ እያደረኩ ነው ተባበሩ የሚላቸው እኮ ዜጎች ያለባቸው ነባራዊ ሁኔታ በአግባቡ ገምግመው ቁጠባም የሚደረገው እኮ ከዚያ አኳያ ነው። መሳይ ያላችሁበት ይሄ ነው። ግን ይሄን መናገር ሊያስወቅሰኝ ይችላል ሊያስተቸኝ ይችላል ብሎ ስለሚያስብ አብይ አህመድ ፈሪ ስለሆነ የፈሪው እርምጃ ደግሞ የሚወጡትን መረጃዎች ሙሉ ማጣጣል ነው ማለት ፈልጋለሁ። ግን ህዝቡ ይሄ መረጃም ስለማይደርሰው